በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔዓለም ፈጣሪያችን አምላካችን ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ቅዱስ መስቀል ያከበራቸው ንጹሐን ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ አምላካችን ከጻድቃን ከሊቃውንት አባቶቻችን በረከት ያሳድርብን። ያው ዛሬ ሰለስቱ ምዕት አሰርቶ ሰመንቱ ርቱዓነ ሃይማኖት ወርሃዊ መታሰቢያ ነው። ግን በዚህ ዓመት ያው ስንፍናው በሁላችንም ላይ ስለበዛ ነው እንጂ 7 ተከታታይ ወራት ጉባኤ እንድታዘጋጁ ተብለን ተነጋግረን ነበር። ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት 7 ወር ጉባኤ ለምን? የ1700 ዓመት መታሰቢያ ስለሆነ እና በእውነቱ በእርግጥ ጥሩ ሆነ እና ስለዚህ ምስባኩን እኔ አንዲት ጊዜ ላስብላችሁና ወደ ትምህርቱ የምናልፍ ይሆናል ማለት ነው። ግን ለወደፊቱ እንድታስቡበት አንደኛ የጉባኤ መታሰቢያ ስታደርጉ በደንብ ለሰው ብትነግሩ ጥሩ ነው። 7 ተከታታይ ወራት ይሁን ስላልነ ማለት ነው። እና ስለዚህ ለዛሬ ምስባኩ የታዘዘው በመጽሐፍ ነገሥተ ተርሴስ የሚለው የልደት ቀን ነው። ያው ከ29 ከ28 ጀምሮ እስከ ጥምቀት ድረስ ያለው ዘመነ ልደት ስለሆነ እሱን ያበዛዋል። ግን ዛሬ በሊቃውንት አባቶቻችን አንደኛ የጻድቃን ዓመታዊ በዓል ስለሆነ፣ ሁለተኛ ነገር ዛሬ አባታችን አባ አብርሃም ገዳማ ዓመታዊ በዓሉ ስለሆነ በርህ ሰረቀ ለጻድቃን ወለርቱዓነ ልብ ትፍሥሕት ይትፌሥሑ ጻድቃን በእግዚአብሔር የሚለው ነበር እንዲሰበክ የፈለግኩኝ። ያው በአጋጣሚ ካህን ስላልተገኘ መስባኩ አልሆነምና ወደፊቱ በተቻለ መጠን መደበኛ ሰው ብትይዙ፣ በተለይ በ9 መቅረት የለበትም። በ4 ወንጌላውያን ሲሆን እንደ ድሮ ቢያንስ ግን እሱ መቅረት የለበትም። ስለዚህ በዜማ ብንል የትምህርት ሰዓት መጋፋት ይሆናል። ሰዓቱም ስለሄደ አብራችሁ አንድ ጊዜ ትሉና ጥሬ ትርጉም ብቻ ነግሬያችሁ እንጨርሳለን። ወደ ትምህርት እንሄዳለን ማለት ነው። በርህ በሉ እስቲ። ሰረቀ ለጻድቃን ወለርቱዓነ ልብ ትፍሥሕት ይትፌሥሑ ጻድቃን በማን? በእግዚአብሔር። በርህ አለ ብርሃን፣ ሰረቀ ለጻድቃን ብርሃን ለጻድቃን ወጣላቸው። በጥሬ ዘር በምስጢሩ ብርሃን የተባለች ወንጌል፣ ብርሃን የተባለ ፍቅር፣ ብርሃን የተባለ ብዙ ምስጢር አለው። ፍጻሜው ግን ብርሃን የተባለ አነ ውእቱ ብርሃኑ ለዓለም ያለ ጌታችን ነው። በርህ ሰረቀ ለጻድቃን ማለት ለጻድቃነ ብሉይ ለጻድቃነ ሐዲስ ብርሃን ክርስቶስ ተወለደላቸው። ወለርቱዓነ ልብ ትፍሥሕት ልባቸው ለቀና ሃይማኖታቸው ለቀና ለነቢያት ለጻድቃን ለጻድቃነ ብሉይ ለጻድቃነ ሐዲስ ምን ተሰጣቸው? ትፍሥሕት ደስታ፣ በምድር በሰማይ በነፍስ በሥጋ የሚገኝ ደስታ ተሰጣቸው አለ። ይትፌሥሑ ጻድቃን በእግዚአብሔር ጻድቃን በእግዚአብሔር አምነው ደስ ይላቸዋል ነው አጭሩ። እግዚአብሔር መድኃኔዓለም በቸርነቱ ይማረን። ቃል ሲነገር ልስማ የሚለውን መድረክ ከመራው ብዙ ጊዜ ስለሆነ ዛሬ እና ቃል ሲነገር ልስማ የሚለውን በእግዚአብሔር ስም አንድ ጊዜ እንበልና ወደ መምህሩ እናልፋለን። ሲነገር ልስማ ጌታ ሆይ እባክህ፣ ቃል ሲነገር ልስማ ጌታ ሆይ እባክህ፣ ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈተው ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈተው። ቸሩ መድኃኔዓለም ልድያ በነፍስ ሥጋ ቅዱስ ጳውሎስን ትምህርት ሰምታ እንደተጠቀመች
እኛም እንድንጠቀም በቸርነቱ ይርዳን። የሚያስተምሩን የኔታ ሳሙኤል ይባላሉ። እዚህ ደብረ መድኃኒት አብዬ ጊዜ በረድነት አሉ። ትምህርት ስለማይጠገብ በሌላ ስፍራ ደግሞ መምህር ናቸው። ወደ እርሳቸው እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረከ እግዚአብሔር አምላከ ቅዱሳን ወአምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት እስከ ሰዓት ድረስ የጠበቀን ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አትለይምና አምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አብ ባከበራት ወልድ በወደዳት መንፈስ ቅዱስ ባደላት ጸጋና ክብር መጠን የተመሰገነች ትሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁላቸው በዕለቱ የምንዘክራቸው ቅዱሳን በወር የምናስባቸው አባቶች እናቶቻችን ስማቸው የተመሰገነ ይሁን። ለእናንተም እንደሚገባ ክቡር ወንድማችን መምህራችን፣ ወንድሞችና እህቶች ሁላችሁ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እንድናመሰግነው የፈጠረን ቸርነት ምሕረቱን አብዝቶ በተፈጠርንበት ዓላማ አጽንቶ እንድናመሰግነው የፈቀደ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እሺ እንግዲህ ስለ ሰለስቱ ምዕት የተወሰኑ ርዕሶች ላይ እንድንነጋገር ነው ወንድሞች ያዘዙኝ። በቅድሚያ የሰለስቱ ምዕት የአባቶቻችን በረከታቸው፣ ጸጋቸው፣ ሀብታቸው አይለየን። እንግዲህ ስለ ሊቃውንት ጥቂት ነገር ማለት ይገባል። ከዚህ በፊትም በተደጋጋሚ እንደተማራችሁ አውቃለሁ። በየጊዜው የሚዘከር የአባቶቻችን ነገር ስለሆነ ማለት ነው። ሊቃውንት ስንል መሰረታዊ የሆኑ ማንሳት ያለብንና መርሳት የሌለብን ነገሮች አሉ። ስለ ሰለስቱ ምዕት ከመነጋገራችን በፊት የመጀመሪያው ሊቅ ማለት ምሁር ወይም አዋቂ ከሚለው የተለየ ትርጉም አለው። የተማረ ሰው መምህር ይባላል፣ ያነበበ ሰውም አዋቂ ይባላል። ነገር ግን ሊቅ ስንል ከማንበብ ከመማር አልፎ የተማረውን ያነበበውን ነገር በሕይወት ኖሮ እግዚአብሔርን ያገኘ ጥበብ መንፈሳዊን ወይም ደግሞ ከአእምሮ ልቡና የደረሰ ማለት ነው። አእምሮ ልቡና የሚባለው ከአምስቱ የቤተክርስቲያን መምህራን መካከል አምስተኛው ነው። እንደሚታወቀው አእምሮ ጠባይ የሚባል በመጀመሪያ በነፃ ጠባይ ወይም ደግሞ በተፈጥሮ ለሰው የሚሰጥ የእውቀት አይነት አለ። አእምሮ መጻሕፍት የሚባል አለ። ተነቦ የሚታወቅ መጻሕፍትን አገላብጦ የሚደረስበት እውቀት አለ። ከዛ አእምሮ ስነ ፍጥረት የሚባል አለ። እግዚአብሔር የፈጠረውን 22ቱን ስነ ፍጥረት አይቶ ከራሳችን ከነፍስ ጀምሮ ከህዋሳት ጀምሮ ፍጥረታትን ነፋሳት ሲነፍሱ፣ አፍላጋት ሲፈሱ፣ ፀሐይ፣ ጨረቃ፣ ብርሃናት ሲመላለሱ አይቶ ነገረ እግዚአብሔርን ነገረ ቅዱሳንን ነገረ ሰብን የሚረዱበት ስነ ፍጥረትን መጽሐፍ አድርገው መምህር አድርገው አይተው ቃኝተው አስተውለው የሚረዱበት እውቀት ማለት ነው አእምሮ ስነ ፍጥረት። ከዛ ባለፈ አእምሮ መምህራን የሚባል አለ። አራተኛ በመምህራን ቁጭ ብለው የሚማሩት እውቀት ነው። በእነዚህ ሁሉ የሚገኘው እውቀት ወደ አእምሮ የሚገባና በስጋ አእምሮአችን የምንዘግበው እውቀት ነው። አምስተኛውና የመጨረሻው ግን በብቃት በተጋድሎ በቀዊም በሰጊድ በጸሎት የሚገኘው እውቀት አእምሮ መንፈሳዊ ነው። አእምሮ መንፈሳዊ ምናልባት እድሜ ልካቸውን ከተማሩት ሊቃውንት በላይ እልፍ አእላፍ መጻሕፍትን ካነበቡ ሰዎች በላይ ዓለምን ዞረው ካዩት በላይ በንጽሐ ጠባይ በአእምሮ ጠባይ ከሚታወቀው እውቀት በላይ በእነዚህ ሁሉ የሚገኘውን ነገር የሚያልፍ ልክ እንደነ ቅዱስ ኤፍሬም እንደነ አባ ሕርያቆስ እንደነ ቅዱስ ያሬድ እንደ ሌሎችም ቅዱሳን አሐዘ እግዚኦ መዋግደ ጸጋ ከስኪሉ ድረስ በተለያየ መንገድ የሚገለጥ በሙሐዛት በተውላጣት በማዕረጋት የሚገለጥ እግዚአብሔር ቀጥታ ለቅዱሱ የሚሰጠው የሚያፈሰው የእውቀት አይነት ነው እና ሊቃውንት ብለን ስንጠራ ተምረው ብዙ ዓመት ቤተክርስቲያንን ያወቋትን ሰዎች ብቻ አይደለም። ይሄ አንድ የእውቀት መንገድ ነው እና ሊቃውንት ስንል ግን ከመማር ከማንበብ ከመድረስ ባለፈ ሕይወታቸው የሚነበብና ወደ እግዚአብሔር የቀረቡ የእግዚአብሔርን እውቀት ከራሱ ያገኙ ሊቃውንትን የምንጠቅስበት ወይም የምንጠራበት ቃል ነውና እግዚአብሔር አምላክ እንዲህ አንብበውም ተምረውም ብቻ አይደለ ጸልየው ወድቀው ተነስተው
ከፍ ያለ የእውቀት ጸጋን ካገኙ አባቶቻችን ከሰለስቱ ምዕት በረከት ረድኤት ያካፍለን። ስለዚህ እውቀትን ሊቃውንት ብለን ስንጠራ ይህንን ነገር እንድናስተውል ማለት ነው። ያው አሁን ከዚህኛው የእውቀት ደረጃ የደረሰ ሰው እየጠፋ ባለበት ጊዜ የሊቃውንቱን ነገር በደንብ መዘከርና ማስታወስ እጅግ በጣም ጥሩ ስለሆነ መነጋገራችን አስፈላጊ ነውና የሰለስቱ ምዕትን የሊቃውንት ጉባኤ ነገር እናነሳለን። የመጀመሪያው ሐሳብ ሊቃውንቱ ለቤተክርስቲያን ያደረጉት አስተዋጽኦ ምንድነው ወይም እንዴት ይገለጣል የሚል ነው። በቃሉ ጋር ናቸው አይደል? ሰለስቱ ምዕት ምንድነው ያደረጉት ለቤተክርስቲያን? እናውቃለን የነገሮች ሁሉ መሰረት እንደሆኑ የብዙ መጻሕፍትና የብዙ የቤተክርስቲያን አስተምህሮዎች ወሳኝና ስርዓት ሰሪ ደንጋጊ ቅርጽ አስያዥ እንደሆኑ እናውቃለን። ግን በትክክል ቆጥረን ስንዘረዝራቸው ምን ነገሮችን ነው የሰሩት ሰለስቱ ምዕት ለቤተክርስቲያን የሚለውን ነገር በትክክል አንድ ሁለት ብሎ ቆጥሮ ቢያንስ ጠቅለል አድርጎ ማስቀመጥ ያስፈልጋል። ይሄ ብሎ ዘርዝሮ እንኳን መጨረስ ባይቻል ማለት ነው። የመጀመሪያው የአርዮስን ምንፍቅና እስከ ምጽአት ለሚነሱ መናፍቃን መልስ በሚሆን መንገድ አውግዘው ምላሽ ሰጥተው ነገረ ሃይማኖትን ነገረ ስጋዌ ላይ የወልድን የባህሪ አምላክነት የክርስቶስን የባህሪ አምላክነት አስረግጠው ማለፋቸው ነው። ያው ጥያቄዎቹ ወደ 5 አካባቢ 6 ስለሆኑ በጣም ዝርዝር ነገሮች ውስጥ አልገባም። ነጥቦቹን እያነሳን ነው የምንሄደውና የመጀመሪያው ትልቁ ስራቸው በወቅቱ ለተነሱት ብቻ ሳይሆን በዚያን ጊዜ አጠቃላይ ወደ 2-3 የተከፈሉ ናቸው። ሌሎችን መናፍቃን ተተናቸው የአርዮስን ነገር እንኳን ስናነሳ አርዮስ አለ፣ ተረፈ አርዮሳውያን አሉ። ከሱ በኋላ በተለያየ ምንፍቅናውን እያባዙና እያስፋፉ ሌሎችም ነገሮችን እየጨመሩ ይሄዱ አሉ። አርዮስ ከሞተም በኋላ የሱን አስተምሮ ይዘው ይቀጥሉ አሉ። መንፈቀ አርዮሳውያን ደግሞ የሚባሉ አሉ። ልዩነቶች አሏቸው የራሳቸውን የቻለ። ለነዚህ ሁሉ በወቅቱም ከዛም በኋላ ለሚነሱ በክርስቶስ የባህሪ አምላክነት ላይ ለሚነሱ ትምህርቶች ወይም ደግሞ ምንፍቅናዎች እውነተኛና ዘላቂ መሰረታዊ የሆነ መልስ ሰጥተው ያለፉበት አስተዋጽኦ ወይም ደግሞ አበርክቶ ነው የመጀመሪያው ስራቸው። ሁለተኛው የመጽሐፍ ቅዱስን 81ዱን መጻሕፍት ቆጥረው ሰፍረው ከሐዋርያት የመጣውን ሐዋርያት ለቀሌምንጦስ ያስረከቧቸውን መጻሕፍት ብዙ ዘመን በአላውያን ነገስታት ቤተክርስቲያን ተፈትና ስለነበረ እንደ ልብ መጻሕፍት ከአንዱ ወደ አንዱ የሚተላለፍበት መንገድ ስላልነበር ክርስትና በብዙ የአላውያኑ ተጽዕኖ ውስጥ ስለነበረ በአደባባይ ቤተክርስቲያን የምትቀበላቸው መጻሕፍት እነዚህ ናቸው ብለው ከነስማቸው ዘርዝረው ቆጥረው በአንቀጽ 2 ላይ እንደምናገኘው በፍትሐ ነገሥት ያስረከቡበት ስርዓት ነው። በዚያን ጊዜ በተለያዩ ቦታዎች እንደምንሰማው ከ27 በላይ የመናፍቃን መጻሕፍት ነበሩ። የግኖስቲኮቹ መጽሐፍ ቅዱስ ውስጥ ያሉትን መጻሕፍት የሚመስሉ ከነዚያ ጋር የተቀራረበ ስም ያላቸው የማቴዎስ ወንጌልን የማርቆስ ወንጌላት 4 ናቸው ብለን ለይተን ለማንበብ የሚያስቸግሩ ሌሎች ብዙ ወንጌል የሚሉ ስም ያላቸው መልእክት የሚሉ የተለያዩ የሐዲስ ኪዳን መጻሕፍትን የሚመስሉ መጻሕፍትን ጽፈው ነበር ግኖስቲኮች። በተለይ ከግሪክ ፍልስፍና ወደ ክርስትና የመጡት ሰዎች እነ ፊሎን የመሳሰሉ ክርስትናን ከፍልስፍና ጋር ለመቀየጥ የሞከሩ ብዙ ሰዎች ነበሩ። ግማሾቹ ደግሞ የኦሪትን የሙሴን መጻሕፍት ከፍልስፍና ጋር ለማስማማት የሞከሩበት ጊዜ ነበርና በዚህ የእውቀት ውጣውረድ ውስጥ በሐዲስ ኪዳን ላይ የተጻፉት መጻሕፍት በሙሉ በተለያዩ መጻሕፍት መካከል ተቀይጠው ነበረ። ስለዚህ እነዚህ ለይተው የማቴዎስ ወንጌል ይሄ ነው የጻፈው ማቴዎስ ነው የጻፈበት ጊዜ ቦታ ብለው ለይተው በስነ ስርዓት የማቴዎስን ከሌሎች ወንጌል ከሚሉ የተሳሳቱ ሌሎች መጻሕፍት ለይተው ያስቀመጡልን ሰለስቱ ምዕት ናቸውና ምናልባት ከነሱ ዘመን ብንሆን ወይም ከነሱ በፊት ብንገኝ ኖሮ መጽሐፍ ቅዱስን በስነ ስርዓት ለይቶ የማንበብና እውነተኛውን መጽሐፍ ቅዱስ የማግኘት እድል አልነበረንም ማለት ነው። ስለዚህ አንደኛው ትሩፋታቸው ወይም ደግሞ የሰሩልን ስራ እሱ ነው፣ መጻሕፍትን ቆጥሮ ሰፍሮ ማስቀመጥ ነው። ሶስተኛው ለ81ዱ መጻሕፍት ለእያንዳንዳቸው ስያሜ የሰጡ ሰለስቱ ምዕት ናቸው። ብስራተ ማቴዎስ ሐዋርያ፣ ወንጌል ለማቴዎስ፣ ወንጌል ለማርቆስ ብለው ብስራተ አብ ትሩፍ ረር ተናጋሪ በመለኮት ዮሐንስ ወልደ ዘብዴዎስ ብለው አራቱን ወንጌላት አጠቃላይ የሐዲስ ኪዳን የብሉይ ኪዳን መጻሕፍትን ከዘፍጥረት ጀምሮ ያሉትን መጻሕፍት ስያሜያቸውን በስነ ስርዓት ሰይመው ማን የጻፈው የሚለውን ነገር ምክንያቱም ወንጌላውያኑ ሲጽፉ ወንጌሉን ጽፈው ነው ለሚያነቡት ሰዎች የሰጧቸው። ነገር ግን ይህን የጻፈው ማቴዎስ ነው ብለው በትክክል ያስቀመጡልን ሰለስቱ ምዕት ናቸው።
እነዚህን የ80 አሐዱን መጻሕፍት ሙሉ ስያሜያቸውን ያስቀመጡ ርዕስ የሰጡ አርእስትን ሰጥተው የከፈሉ እነርሱ ናቸውና ይሄ አንዱ ትልቁ አስተዋጽኦ ነው። አሁን ላይ ተደራጅቶ ተዘጋጅቶ በፈለግነው ጊዜ የፈለግነውን ጥቅስ አውጥተን የምናነበው በሰለስቱ ምዕት ምክንያት ነው ማለት ነው እንጂ የማቴዎስና የማርቆስ ወንጌልን ለይተን አናውቀውም ነበር። የዮሐንስ ወንጌልን ዮሐንስ መጽሐፉን አረጋግጠው ለትውልድ ያስተላለፉልን ሰለስቱ ምዕት ናቸው። ስለዚህ ወንጌልን ስናነብ በየጊዜው ምስባክ ስንሰማ ወንጌልን ስንሰማ እያንዳንዱን የመጽሐፍ ቅዱስ ንባብ ስናነብ እነዚህ ነገሮች ማስታወስ ያስፈልጋል። ውለታቸው እያንዳንዱን የመጽሐፍ ቅዱስ መጻሕፍት ስያሜ ከመሰየም አንጻር ጭምር ነው። ሌላው እና አራተኛው የተለያዩ መጻሕፍትን ጽፈው ማስረከባቸው ነው። ለምሳሌ ሃይማኖተ አበው ላይ ያለው የሰለስቱ ምዕት ነገረ ሃይማኖትን የሚናገር ነገረ ክርስቶስን የሚናገር ጸሎት ሃይማኖትን ጭምር የያዘ ክፍል አለ። የሚቀደሰው ቅዳሴያቸው አለ። ግሩም ቅዳሴ ግሩም በውስተ ደመናት ብሎ የሚጀምረው ዘበላዕሉ አንጎድጎደ ወዘበታይቱ አርአደ ወደመናት ኬደ ዘእንበለ እሳት አንደደ ወዘእንበለ ማይ አብረደ በሰማያት አናወፀ በመላእክት ዘንድ እያሉ ወደ 15 በላይ ትርጓሜዎች ያሉት ምስጢሩ እጅግ ልዩ የሆነ ቢነበብ ከሃይማኖተ አበው ከድርሳነ ቄርሎስ ከተለያዩ የሊቃውንት መጻሕፍት በላይ የሆነ ልዩ ምስጢርና አንድምታ ያለው ቅዳሴ ያላቸው ውስጡ ያለው ምስጢር በጣም ሰፊና እጅግ ረቂቅ የሆነ ማለት ነው። ከዛ ባለፈ ህንፃ መነኮሳት የሚል ስለ ስርዓተ መነኮሳት የጻፉበት የተለያዩ የገዳም ስርዓትን ክርስቲያናዊ ህይወት በምናኔ ውስጥ እንዴት መኖር እንዳለበት የሚናገር ሰፊ ራሱን የቻለ ሀተታ ያለው መጽሐፍ አለ። ከዛ ባለፈ ትልቁ መጽሐፍ ፍትሐ ነገሥት ነው። ፍትሐ ነገሥት 52 አንቀጾች ያሉት ምንም እንኳን ከዛ በኋላ በተለያዩ ሊቃውንት እየሰፋ እየዳበረ እየተተረጎመ እየተተነተነ እየተጨመረበት መጥቶ አሁን ያለበትን ይዘትና ቅርጽ ቢይዝም መነሻውና ሰፊው ክፍል ግን የሰለስቱ ምዕት ነውና በዚህ ላይ የቤተ ክርስቲያን ቋሚና ጠቅላላ ርዕሰ ጉዳዮችን ስርዓት አድርጎ ስለ ጾም ብናወራ፣ ስለ ፍርድ ብናወራ፣ ስለ ንግድ ብናወራ፣ ስለ ምናኔ ብናወራ፣ ስለ ክህነት ብናወራ፣ ስለ ጥምቀት፣ ስለ ምንም ነገር ፍትሐ ነገሥት የማይናገረው ነገር እስከማይኖር ድረስ እያንዳንዱ ነገር ላይ ስርዓት የሰሩ አባቶቻችን ናቸውና ፍትሐ ነገሥትን በመጻፍ በማዘጋጀት ከእግዚአብሔር ቀጥታ ያገኙትን ሕግ በመስራት አበርክተውልናል ማለት ነው። ስለዚህ እነሱ አበርክቶ ወይም ደግሞ የሰለስቱ ምዕት የሊቃውንት አባቶቻችን ስራ እንዲህ ነው ብለን አንድ ሁለት ነገሮችን ጠቅሰን የምንጨርሱ አይደለም። ጠቅለል ስናደርጋቸው ግን መጻሕፍትን በመድረስ መጻሕፍትን ቆጥሮ ሰፍሮ ከነ ርዕሳቸው በማስረከብ ምንፍቅና ላይ ክደት ላይ ዘላቂና መሰረታዊ የሆነ እስከ ፍጻሜ ዘመን የሚያገለግል ምላሽ በመስጠት በማውገዝ የሰሩልን ስራ አለ። ከዛ ባለፈ እያንዳንዳቸው የደረሷቸው ብዙ ድርሰቶች አሉ። እነርሱን በተለያየ መንገድ እየፈለግን የምናገኛቸው የምናጠናቸው ናቸው። ሁለተኛው ሐሳብ አባቶቻችን ቅዱሳን ሰለስቱ ምዕት ሊቃውንት ከቅዱስ ቆስጠንጢኖስ ጋር የነበራቸው ግንኙነት ምን ይመስል ነበር የሚል ነው። እንግዲህ ንጉስ ቆስጠንጢኖስ ንጉስ ነው። በአህዛብነት ኖሮ በኋላ ዘመን ወደ ክርስትና የመጣ በታላቋ ቅድስት ሴት በእሌኒ እጅ ያደገ በብዙ የቤተክርስቲያን ታሪኮች ላይ የቤተክርስቲያን ታሪክን አብሮ የጻፈና የሰራ ታላቅ ሰው ነው። ከሰለስቱ ምዕት ጋር የነበራቸው ግንኙነት ምን አይነት ነበር ስንል ያው ቅዱስ ንጉስ ብለን ለቤተክርስቲያን ውለታ የዋለ ሰው ብለን እናነሳዋለን። የመጀመሪያው አብያተ ክርስቲያናትን እንግዲህ ከዛ በፊት የነበረውን ታሪክ እንደምታስታውሱት አብዛኛው ከእርገት በኋላ የመጣው የቤተክርስቲያን ታሪክ በመገፋትና በመከራ በችግር በስደት የተሞላ ነው። ዘመነ ሰማዕታት ተብሎ መቆጠር የሚችል ነው። ከዛ በኋላ የተነሱት በመጀመሪያ አይሁድ፣ ኋላም ደግሞ አላውያን ነገስታት፣ የሮም ቄሳሮች እስከ ቆስጠንጢኖስ ድረስ ቤተክርስቲያንን እየተፈራረቁ በማይደክም መከራ ሲያስጨንቋት የኖሩበት ዘመን ነው። በጣም ብዙ ሰማዕታትን ያገኘንበት እንደ ቤተ ክርስቲያን ብዙ ጸጋዎች የተገኙበት ከዛ ባለፈ ግን ብዙ ሰው ምዕመናን ደግሞ ብዙ መከራ የተቀበሉበት ጊዜ ነበረ። ቆስጠንጢኖስ ሲመጣ ያ ዘመን ያበቃበትና ዘመነ ሰማዕታትን ቋጭቶ ለቤተ ክርስቲያን አዲስ ብርሃን የሰጠበት ጊዜ ነውና ያንን የመጀመሪያዎቹን የቤተ ክርስቲያን አገልግሎት ጊዜዎቹን የጀመረው አብያተ ክርስቲያናትን የፈረሱትን በማሰራት የተወረሱትን በመንግስት በአሕዛብ ነገስታት የተያዙትን ደግሞ በማስመለስ ነው። ቅዱሳትን በመስጠት ለቤተ ክርስቲያን ርስት ጉልት በመስጠት የታሰሩ በተለያየ መከራ ውስጥ የነበሩትን ሰማዕታት ደግሞ በማስፈታት ነፃነታቸውን በመስጠት ከነርሱ በመባረክ
እና ቤተክርስቲያንን በተቻለ መጠን ህጋዊ አካልነት እንዲኖራት አድርጎ በማቋቋምና በተለያየ መንገድ መብት በመስጠት ነው። ስለዚህ በዚህ ውስጥ የሰለስቱ ምዕት ድርሻ ከፍተኛ ነበረ። የሚሰራቸው ስራዎች እንደ ንጉስ ብቻ ሳይሆን እንደ ቤተክርስቲያን አካል ሆኖ ገብቶት ቤተክርስቲያንን አውቋት እንዲያገለግላትና እያንዳንዱን የቤተክርስቲያን ስራ በሚገባ ስርዓት ባለው መንገድ እግዚአብሔርን በሚያስደስት መንገድ የቤተክርስቲያንን ቀኖና ባልሻረ መንገድ እንዲሰራ አድርጎታል። አሁን ከዛ በኋላ የመጡ ብዙ የተለያዩ ነገስታትን ስናይ ለቤተክርስቲያን የሰራቸው ብዙ ስራዎች አሉ። አንዳንድ ቦታ ላይ ግን ታሪኮችን ስናይ የተለያዩ ስርዓትን ያልጠበቁ ወይም ደግሞ ከቤተክርስቲያን አስተምሮ ጋር ትንሽ የሚጋፉ የሚመስሉ ነገሮችን ፍጹም እንደ ሊቃውንቱ ምልአት ያለው ዕውቀት ባልነበረባቸው ሁኔታዎች ውስጥ የሰሯቸውን ነገሮች እናገኛለን እና በዛን ጊዜ ሰለስቱ ምዕት ያገዙት አንድ ወይም ደግሞ ከእርሱ ጋር አብረው የሰሩት ነገር ምንድነው? ቤተክርስቲያንን በሚያቀናበትና በተለያየ መንገድ ለቤተክርስቲያን ብዙ ስራዎችን በሚሰራበት ጊዜ የሚሰራቸው ስራዎች በሙሉ እግዚአብሔርን ደስ የሚያሰኙና ለምእመናን ዘላቂ የሆነ መፍትሄ እንዲሆኑ ወይም ደግሞ ስርዓትን የጠበቀ እንዲሆን አድርጎታል ማለት ነው። ቤተክርስቲያንን በሚያጸናበትና በሚያደራጅበት ርስቷን ጉልቷን በሚመልስበት ጊዜ ማለት ነው። ሌላው እና ሁለተኛው ትልቁ አስተዋጽኦአቸው በመንግስት ፍርዱ ላይ ወይም ደግሞ የቤተክርስቲያኒቱን ስራ ብቻ ሳይሆን ሀገሪቱን በሚያስተዳድርበት ጊዜ ላይ እንደሚታወቀው ፍትሐ ነገሥት የተጻፈበት አንደኛው ምክንያት እናንተ በወንጌል እንዲህ አድርጋችሁ የምትወርሷትን መንግስተ ሰማያት እኔ በኦሪት ፍርድ ፈርጄ አይን ያጥፋ አይኑ ይጥፋ ጥርስ ያወለቀ ጥርሱ ይውለቅ ብዬ የገደለ ይሙት ብዬ ፈርጄ እንዴት ነው መወርሳት ብሎ ስልጣኑን ዙፋኑን አራቱን ንዋያት ለቆላቸው ነበር ይላል። ስለዚህ ከዛ በኋላ ነው እንደገና ሱባኤ ገብተው አላውያን ጠፉልን መናፍቃን ጠፉልን ስንል ደግሞ እንዲህ ያለ ችግር ገጠመ ብለው ወደ እግዚአብሔር አመልክተው እግዚአብሔር ያዘዛቸውን ይዘው በወንጌል መኖር ካማረው በወንጌል እኖራለሁ ብሎ ከወደደ ይህንን ሰርታችሁ አራቱን ፍትሐ ነገሥት ጠስ መክ መግ መጅ ብላችሁ ሰርታችሁ ስጡት ብሎ አዲስ ህግና ስርዓት ፍትሐ ነገሥት የሚባል ፍትህ ስጋዊ ፍትህ መንፈሳዊ ለህግ ለፍርዱ የሚመቸውን ለህዝቡ የሚፈርድበትን መኳንንቱ ሹማምንቱ መሳፍንቱ የሚፈርዱበትን እርሱም ህዝቡን የሚገዛበትን ፍትህ ስጋዊውን ቤተክርስቲያን ላይ ደግሞ ካህናት የሚያስተዳድሩበትን ፍትህ መንፈሳዊ ያዘዛቸው ወይም ደግሞ የሰሩለት ማለት ነው። ስለዚህ ሌላው ሁለተኛው ትልቁ የሚያገናኛቸውና የነበራቸው ግንኙነት ሀገሪቱን በማስተዳደር በንግስናው ስልጣን ላይ ሲቀመጥ የሚፈርድበትን ፍርድ የሰጡትና የሰሩለት ሰለስቱ ምዕት ናቸው። ከዛ በኋላ የተነሱ ሌሎችም ሊቃውንት ሌሎችም ነገስታት በዛ መንገድ እንዲሄዱ ያው የተለያዩ መናፍቃን እየነገሱ ከዚህ ውጭ በሆነ መንገድ ቢሄዱም ግን የመጀመሪያው የክርስቲያን ንጉስ በዓለም አቀፍ ደረጃ ወንጌልን መሰረት አድርጎ እግዚአብሔር በሰጠው ህገ መንግስት ዓለምን የገዛ ሰው እርሱ ነው ማለት ነው ከዘመነ ሰማዕታት በኋላ። ስለዚህ በዚህ መንገድ ሰለስቱ ምዕት ከንጉስ ቆስጠንጢኖስ ጋር ጥሩና ሰፊ ስጋዊም መንፈሳዊም ፍርድን የተመለከተና መሰረት ያደረገ ግንኙነት ነበራቸውና በቤተክርስቲያን አስተዳደርም በመንግስት አስተዳደርም ላይ የሚያስፈልገውን መሰረታዊ የፍርድ አሰጣጥ ሂደት አስተካክለው ሰጥተውታል ማለት ነው። ከዛ በኋላ ያንን ይዞ ነው እንግዲህ ሀገሪቱን መምራት የቀጠለው። ሶስተኛው አባቶቻችን ያጻፏቸው መጻሕፍት ምን ናቸው የሚል ነው። ሰለስቱ ምዕት ያጻፏቸው መጻሕፍት እንግዲህ ወደ ሀገራችን የገቡልን የተተረጎሙትን ብቻ ይዘን ቅድም ያልናቸውን መጻሕፍት ነው እስካሁን ድረስ ቤተክርስቲያን እየተገለገለችባቸው የምትገኘው። ቅዳሴያቸው ቅድም እንዳልኩት ነው ብዙ ተዘርዝሮ የሚያልቅ ምስጢር ያለው እጅግ በጣም ለነገረ ሃይማኖት ለነገረ ስላሴ ለነገረ ስጋዌ አብነትና ማስተማሪያ መማሪያ የሚሆን ብዙ ምስጢራትን የያዘ ቅዳሴ ያላቸው ሃይማኖተ አበው ላይ እንደዚሁ ስርዓትን በተለይ የምእመኑን የካህኑን የመነኩሴውን ስርዓት ዝርዝር አድርጎ በየጊዜው በቅዳሴ መሃል እንደምትሰሙት ዝርዝር አድርጎ የሚናገር የስርዓት ክፍል የሆነ የሃይማኖተ አበው ክፍል ወይም ደግሞ መጽሐፍ አላቸው። ከዛ ባለፈ ህንፃ መነኮሳት የሚል እዛውም ላይ የሚገኝ አለ። አጠቃላይ የሥርዓተ መንኩስናን የያዘ ህንፃ መነኮሳት እንዲሁም ፍትሐ ነገሥት በሁለት ክፍል የተከፈለ ፍትህ ስጋዊ ፍትህ መንፈሳዊ ተብሎ ለስጋችን የምንመራበት ለመንፈሳዊ ህይወታችን ለቤተክርስቲያን አገልግሎት ደግሞ የሚሆነው አገልግሎት የተጻፈበት በቤተክርስቲያን አጠቃላይ ጉዳዮች ላይ መጽሐፉ ምን ይላል፣ በዚህ ጉዳይ ላይ መጽሐፍ ምንድነው የሚለው፣ ቤተክርስቲያን ምን ትላለች ሲባል የሚገለጠው መጽሐፍ ፍትሐ ነገሥት ነው።
የመጀመሪያው ስርዓት መጽሐፍ ማለት ነው። በእያንዳንዱ ስርዓት ጉዳይ ላይ ሰው እንዴት መጸለይ ያለበት፣ እንዴት መጾም አለበት፣ ከራስ ፀጉር እስከ እግር ጥፍር ድረስ ሊኖር ስለሚገባ ስለምንጫማው ጫማ ቀለም ጭምር የተጻፈበት መጽሐፍ ፍትሐ ነገሥት ነው። እያንዳንዷን ስርዓት ከምንለብሳት ልብስ ጀምሮ እንዴት መብላት መመገብ እንዳለብን፣ ለምንድን ነው በልተን ስንጨርስ የምናመሰግነው የሚለውን ነገር መልስ የሚሰጠን ፍትሐ ነገሥት ነው። ስለዚህ እያንዳንዷን ስርዓት ከውስጥ እስከ ውጭ አነዋወራችን የሚነግረን ስርዓትን የሚሰራልን መጽሐፍ ሰለስቱ ምዕት የጻፉልን ፍትሐ ነገሥት ነው። ከዛ ባለፈ እንዴት እንነግድ፣ እንዴት ቤት እንስራ፣ እንዴት ማህበራዊ ግንኙነታችን ይከወን፣ የጠፋ ንብረት ቢገኝ እንዴት ይሁን፣ ምን ያህል ዘመን ይቀመጥ፣ የተለያዩ አንድ ሰው ተበድሮ ባይመልስ ወዘተ ስጋዊ በሆነ መንገድ እንኳን የምንኖርበትን የንግድ፣ የእርሻ፣ የቤት አሰራር ጭምር በዝርዝር የሚናገር መጽሐፍ ነው ፍትሐ ነገሥት እንደምታውቁት እንደተማራችሁትና ያንን የጻፉልን ሰለስቱ ምዕት ናቸው። ስለዚህ ፍትሐ ነገሥትን፣ ቅዳሴውን፣ ሃይማኖተ አበውን፣ ህንፃ መነኮሳትን በዋናነት ጽፈው አስረክበውናል። ከዛ ባለፈ ግን በዚያ የተገኙ ሊቃውንት በየራሳቸው ደግሞ የጻፏቸው ብዙ ስለሆኑ ሊቃውንቱ የጻፏቸው የየራሳቸው ድርሰቶች የተለያዩ ሃይማኖተ አበው ላይ የምናገኛቸው፣ በቅዳሴ ላይ የምናገኛቸው፣ ስንክሳር ላይ ታሪካቸውን የምንሰማቸው በተለያየ መንገድ መጽሐፍ ቅዱስን የተረጎሙ ብዙ ሊቃውንት አሉ። እነሱን በየምናገኛቸው የመጻሕፍት እድል እናነባቸዋለን ማለት ነው። በጋራ ግን የሚጠሩባቸው መጻሕፍት በዋናነት ወደ ሀገራችን ተተርጉሞ የገቡልን እነዚህ ናቸው። ሌላው የፍትሐ ነገሥት አዘገጃጀት እንዴት ነበር? ይዘቱ፣ አጠቃላይ አከፋፈሉና በዚህ ዘመን ላለነው የምንጠቀምበት መንገድ እንዲሁም መሻሻል የሚባል ነገር ፍትሐ ነገሥት ውስጥ መሻሻል የሌለባቸው ነገሮች አሉ ወይ? መሻሻሉስ እንዴት ነው? ማን ነው የሚያሻሽላቸው? የሚሉ ነጥቦች ናቸው። እዚህ ላይ በጣም ሰፊ የሆኑ ውይይቶችን ይፈልጋል። የሊቃውንቱንም የካህናቱንም የምዕመናኑንም ተሳትፎ የሚፈልጉ በጣም ብዙ ነገሮች አሉ። ያ ሁሉ ለመሆን ግን መጀመሪያ ፍትሐ ነገሥቱን ራሱ በየጊዜው በስነ ስርዓት ቢያንስ የመጽሐፍ ቅዱስን ያክል እንኳን እስኪቀርበን ድረስ መማር ያስፈልገዋል፣ በስነ ስርዓት ማለት ነው። እና የመጀመሪያው ነገር አዘገጃጀቱ እንደሚታወቀው አርዮስን አውግዘው ጉባኤውን ሰርተው መናፍቃንን ካወገዙ ከለዩ ከተከራከሩና ነገረ ሃይማኖታዊውን ጥያቄ ከመለሱ በኋላ ሊለያዩ ሲሉ ነው ንጉሥ ቆስጠንጢኖስ ይህንን ጥያቄ ሲያቀርብላቸው እንግዲያውስ የምትፈርድበት ሕግ እንስራልህ ብለው ሱባኤ ያዙ። በሱባኤው እግዚአብሔር ገለጠላቸው። ያንን ሕግ ጽፈው አዘጋጅተው ለቆስጠንጢኖስ ሰጡት እና የተዘጋጀበት መንገድ በሱባኤና በእግዚአብሔር ፈቃድ የሆነ የሥርዓት የሕግ የቀኖና መጽሐፍ ነው። ከዛ ባለፈ አጠቃላይ አከፋፈሉ እንደሚታወቀው በሁለት ይከፈላል። ፍትሕ ሥጋዊና ፍትሕ መንፈሳዊ ተብሎ ማለት ነው። ይሄ ሁላችንም የምናውቀው ስለሆነ ብዙ ዝርዝር ውስጥ መግባት አያስፈልግም። አጠቃላይ ወደ 52 አንቀጾች ያሉት ነው። እስከ አንቀጽ 23 ድረስ ያለው እስከ አንቀጽ 22 ድረስ ያለው ፍትሕ መንፈሳዊ ነው። ከአንቀጸ መባሊት ጀምሮ ግን ከአንቀጽ 23 ጀምሮ እስከ 52 ያለው ደግሞ ፍትሕ ሥጋዊ ተብሎ በስጋችን ለምንኖርባቸው ነገሮች የሚያስፈልጉ ነገሮች የተዘረዘሩበት መጽሐፍ ነው። ከዛ ባለፈ ይዘቱ ቅድም እንዳልኩት ምንም የሚቀረው ነገር የሌለ ሁሉም ነገር ውስጥ የሚገባ እያንዳንዱ ነገር ላይ ማስረጃ መሆን የሚችል መጽሐፍ ነው። የስርዓት መጽሐፍ ነው። እያንዳንዱ የኑሮ ስርዓት ላይ መካተት የሚችል ነገር ነው። ከዛ ባለፈ ስለ መሻሻል ወይም ደግሞ አሁን ላይ ባለው ትውልድ ዘንድ መተግበር፣ መፈጸም፣ መኖር የሚችለው እንዴት ነው ከተባለ ፍትሕ መንፈሳዊ ላይ ምንም አይነት መለዋወጥ አይኖርበትም። እያንዳንዱ በፍትሕ መንፈሳዊ የተቀመጡት አንቀጾች በሙሉ አሁን ድረስ መኖር የምንችላቸው ናቸው። ካለመማር፣ ካለማወቅ፣ ካለማንበብ ከዛ ስርዓት ተለይቶ ርቆ ከማደግ የተነሳ ነው። ለምሳሌ ፍትሐ ነገሥት በቀን 252 ጊዜ አንድ ሰው እንዲሰግድ ያዛል። ይህንን አሁን አንድ ሰው ሲሰማ ሊደነግጥ ይችላል። ምክንያቱም 41 እና 60 ወይም 100 እንኳን የምንሰግደው ቀኑና ሲሰጠን ነው በአብዛኛው ወይ ሕማማ ሲሆን ወይ ጾም ሲሆን እና በዚህ መንገድ ለመጣ ሰው ፍትሐ ነገሥትን ቃል በቃል ተግብር ማለት ልምምድ ሊፈልግ ይችላል። ስለዚህ ፍትሕ መንፈሳዊውን በራሳችን መንገድ አሁንም በእያንዳንዳችን ቤተሰባዊ ግንኙነት በማህበር ስንገናኝ በግልም እየተማርን የምንተገብረውና የምንኖረው የምንለማመደው ቀስ እያልን የምናድግበት ነገር ነው። ልጆችን ግን ወይም ደግሞ ህፃናትን ግን ነገ ፍትሐ ነገሥት በሚለው መንገድ እንዲኖሩ ከፈለግን ካሁን ጀምሮ ሁሉንም ነገር ቀስ በቀስ እየለመዱት እንዲያድጉ ማድረግ ነው። እኛ ስላላከበርንና ስለተውነው ነው ህጉ ከኛ የራቀውና እሱን ማድረግ ነው። ፍትሕ ሥጋዊ ላይ ስንመጣ ግን በጣም ብዙ ዘመኑን ያው የስጋ ኑሮን የሚመለከት ስለሆነ ዘመኑን መዋጀት የሚኖርበት በተለያየ መንገድ አሁን የሚሰራውን የንግድ ስርዓት የተለያዩ የህዝብ የኑሮ ሁኔታ መሰረት አድርጎ ሊቃውንቱ ተሰብስበው
የፍትሐ ነገሥት ሊቃውንት መምህራን በዛ ጉዳይ ላይ ደግሞ መወሰንና ሕጉን አጽድቆ ደግሞ ለየሀገረ ስብከቶቹ መላክ የሚችሉ ሊቃነ ጳጳሳት በሚገኙባቸው በተለያዩ በሲኖዶስና በሊቃውንት ጉባኤ እንዲሁም በተለያየ መንገድ ሊቃውንት አንድ ሆኖ ሊወስኑ በሚችሉበት መንገድ የሚወያዩባቸው ብዙ ጉዳዮች አሉ። አጠቃላይ ፍትሕ ሥጋዊ ላይ በተለይ በጣም ብዙ የተለያዩ ውይይት የሚፈልጉ መሻሻል የሚፈልጉ ዘመኑን መዋጀት ምክንያቱም ሥጋዊ የሆነ የፍርድና የሕግ የሥርዓት መጽሐፍ ስለሆነ ፍትሕ ሥጋዊ በሆነ መንገድ ደግሞ የምንኖርበት መንገድ አሁን ያለው ፍትሐ ነገሥት ከተጻፈበት ዘመን እጅግ በጣም ብዙ የመካከል ዘመኖች ስላሉ ያንን መሰረት አድርገን ሊቃውንቱ እንደገና ማየት አሁን ባለው የህዝብ ሁኔታ ወይም የምዕመናን ሁኔታ መስተካከልና መሻሻል የሚገባቸው ነገሮች ማሻሻል የሚችሉበት ነው። ከዛ ባለፈ ፍትሕ መንፈሳዊ ላይ ግን ብዙ የተለየ የሚሻሻሉ ነገሮች የሉም። በአብዛኛው ጥቃቅን የሆኑ ነገሮች ካሉ ስርዓት የቀኖና መጽሐፍ ስለሆነ ማሻሻል የሚችለው በሲኖዶስ ደረጃ ከዛ ባለፈ ሊቃውንት የመጽሐፉ መምህራን በተሳተፉበት መንገድ የሚሻሻልና የሚስተካከል ነው ማለት ነው። አሁን ባለው ትውልድ ዘንድ ያው እንደተነጋገርነው ነው ካለማወቅ ፍትሐ ነገሥት የሚባለው የሰው ስም ይሁን የቦታ ስም እንኳን የማያውቅ ህዝብ ነው ያለ ቃል በቃል ለመናገር ማለት ነው። እና ይሄንን ነገር በጅምላ ከዳር ዳር በተቻለን መጠን ሁሉ በዘመቻ ማዳረስ እንዲህ አይነት መጽሐፍ እንዳለ የቤተክርስቲያን ስርዓት በሙሉ የሚወሰነው በፍትሐ ነገሥት እንደሆነ ማሳወቅ ማስረዳት ያው እዚህ ጎንደር ስለሆነ ብዙ ሊቃውንት ስላሉ በተለያየ መንገድ ስሙ ስለሚሰማ ነው። ሊቃውንት ያሉባቸው ቦታዎች ላይ ሊታወቅ ይችላል። እንደ ሀገር ግን በሁሉም ቦታ ላይ አብያተ ክርስቲያናት እንዲተገብሩትና ለምዕመናን በየቦታው ተፈጻሚነት እንዲኖረው ለማድረግ በተቻለ መጠን ሰፊ የሆነ ስራ ይፈልጋል እና ያንን አድርጎ ከዛ በኋላ በፍትሐ ነገሥት መመራት በጣም ቀላል የሆነ ካለመመራታችን የተነሳ ስለሆነ ብዙ ችግሮች እየመጡ ያሉት ማለት ነው። በጣም ከመራቃችን የተነሳ ያው ቀኖና የቤተክርስቲያን አጥር ነው፣ ቅጽር ነው። እንደሚታወቀው ቀኖናው መፍረስ ሲጀምር ዶግማው ወይም ደግሞ አጥሩ መፍረስ ሲጀምር ቀጥሎ የሚሆነው ስጋት የህንፃው ጉዳይ ነው የሚሆነው። ህንፃው ደግሞ ዶግማ ነው። ስለዚህ ቀኖናው ላይ ችግሮች ሲመጡ ነው ዶግማዊ የሆኑ ጉዳዮች በጣም ጥያቄ ውስጥ እየገቡ የሚመጡት እና የመናፍቃን አንዱ መስፈሪያና መለኪያቸው ገና ምንፍቅናቸውን ሳያወጡ የሚለኩበትና ተለይተው የሚወጡበት የሚታወቁበት የሚያጋልጣቸው ስርዓት ነው፣ ቀኖናው ነው። ያንን ደግሞ በደንብ ህዝቡም የሚኖረው ሆኖ ሲገኝ ነውና ያንን በደንብ ተግባሪ ማድረግ ያስፈልጋል። ከዛ ባለፈ የመጨረሻው ያው ቅዳሴያቸው እንደተደረሰ የሚል ነው። ቅዳሴያቸው ላይ እንግዲህ የተለያዩ ጥያቄዎችና ውይይቶች አሉ። ነገር ግን እስካሁን ባለው ታሪክ ቅዳሴያቸውም ልክ እንደ ፍትሐ ነገሥት ሱባኤውን ገብተው ቅዳሴውን ሃይማኖተ አበው ላይ ያለውን የስርዓት ሀተታ ወይም ደግሞ ውሳኔና ቅዳሴውን እንደደረሱት ሶስቱንም ከሱባኤው ወይም ደግሞ በእግዚአብሔር ዘንድ ጸሎት አድርገው ሱባኤ ይዘው ከደረሷቸው ድርሰቶች መካከል እንደሆኑ ነው ታሪኮቹ የሚያስረዱን። ስለዚህ ሲለያዩ መጨረሻ ላይ ቅዳሴውን ቀድሰው ያንን ምስጋና አመስግነው ፍትሐ ነገሥቱንም ሰጥተው አጠቃላይ ድርሰቶቹን የዘረዘርናቸውን መጻሕፍት በሙሉ አስረክበውናል ማለት ነው። የመጨረሻው ጌታችን ኢየሱስ ክርስቶስ ገሊላዊውን ጳጳስ መስሎ በጉባኤ የነበረው ተሳትፎ ዝርዝር ታሪኩ ምን ይመስላል የሚል ነው። እንግዲህ የተለየ የተቀመጠ ዝርዝር ነገር የለም። ምናልባት ያው በእያንዳንዱ ነገር ላይ መምህር የሚጨምሩበት ነገር ይኖራል። የጠመመውን ያቀኑታል ብዬ ተስፋ አደርጋለሁ። እስካሁን ባለው በፍትሐ ነገሥት መቅድም ላይም በሃይማኖተ አበው መግቢያቸው ላይም በቅዳሴው መግቢያ ላይም አጠቃላይ ታሪኮቻቸው ላይ የተቀመጠው ነገር እንደሚታወቀው በጉባኤያቸው 318ኛ ነው ቢሉ 19ኛም ነው ቢሉ በጉባኤ ይገኛል። ከነርሱ ጋር የሚያስፈልገውን ቃል እግዚአብሔር ይገልጥላቸዋል፣ ሚስጥሩን ያሰፋላቸዋል፣ መናፍቃኑን የሚመልሱበትን መናፍቁን ተከራክሮ የሚረቱበትን ኃይል ይሰጣቸዋል። ነገር ግን በምሽት ማዕድ በሚሰራበት ጊዜ ከሚሰፈርላቸው ወይም ከሚሰጣቸው ከሚቀመጥላቸው ምግብ የማይሳተፍ ሆኖ ቅዱስ ቆስጠንጢኖስም በዚያ ለይቶ ጌታ እንደሆነ እንዳወቀው ነው ታሪካቸው የሚገልጸውና በመካከላቸው ተገኝቶ እያንዳንዱ ነገር አርዮስን እንዲረቱ ድል እንዲያደርጉ ምስጢራትን ከብሉይ ከሐዲስ ጠቅሰው የማቴዎስ ወንጌልን ሌሎችን መጻሕፍት እየጠቀሱ እንዲያብራሩና እንዲያስረዱ የሚያደርጋቸው የነበረው እርሱ ነው፣ በመካከላቸው ሆኖ ማለት ነው። ስለዚህ በአካል በመካከል እየተገለጠ እየተገኘ ከመካከላቸው እንደ አንድ ሆኖ
ያረታላቸው ያቀናላቸው የነበረው ጌታችን ኢየሱስ ክርስቶስ ነው። ከዚህ በተረፈ ሌላ በእነዚያ ጊዜያት ውስጥ ሰፊ ጊዜ ነው በጉባኤ በኒቅያ የቆዩት። ተጨማሪ ምን ዝርዝር ነገሮች አድርጓል የሚለው ነገር እስካሁን ብዙ የተገኘ ሰፊ አተታ እኔ በግሌ አላገኘሁም እና ከዚህ ውጪ ሰለስቱ ምዕት ከዚህ በላይ ለሌሎቹም ቀጣይ ለመጡት ለሁለቱ ጉባኤያት ጭምር መሰረት የሆኑ ሁለተኛውም ሶስተኛውም ጉባኤ ሲመሰረት የመጀመሪያው ጉባኤው ሲደረግ የመጀመሪያው ስራቸው የሰለስቱ ምዕትን የሃይማኖት ቀኖና ማውጣት ነው። ጸሎት ሃይማኖትን ማንበብና በዚያ ጉዳይ ላይ የሰለስቱ ምዕትን ውሳኔ እንደገና ማስታወስና መከለስ ነው። በዛ ጉዳይ ላይ ቆመው ነው በሰለስቱ ምዕት ውሳኔ ላይ ቆመው ነው ከዚያ በኋላ የመጡትን መናፍቃን የተከራከሩት ድል የነሱት እና አዳዲስ ምንፍቅናዎችን ሁሉ ከቤተክርስቲያን አስተምህሮ አንጻር የመከቱት ማለት ነው። ስለዚህ መነሻቸው ከዛ በኋላ የተነሱት የሊቃውንት ጉባኤያት በሙሉ መሰረታቸው የሰለስቱ ምዕት ጉባኤ ነው። ለዚህ ነው ከሌሎቹም ጉባኤያት በላይ ጉባኤ ኒቅያን ከሌሎቹም ሊቃውንት በላይ ሰለስቱ ምዕትን አጉልተንና አግዝፈን አብልጠን አስቀድመን በሰፊው የምንዘክራቸውና የምናነሳቸው። ስለዚህ በጉባኤ መሰብሰብ ያው በሐዋርያት ዘመን በ50 ዓመተ ምህረት ጀምሮ ፈሪሳውያን ከአይሁድ ወደ ክርስትና የመጡት ከአሕዛብ ወደ የመጡትን ምዕመናን የሙሴን ሕግ ጠብቁ እያሉ ማስቸገር፣ መረበሽ፣ አዲስ አስተምህሮችን እያመጡ ማሳቀቅ፣ ጫና ማብዛት፣ ጥምቀት እንበለ ግዝረት ወንጌል እንበለ ኦሪት አይጠቅሙም አይረቡም እያሉ የሙሴን ሕግጋት የግድ እያንዳንዳቸውን መፈጸም አለባቸው የሚል ጫና ሲያመጡባቸው ነው ጉባኤ ለመጀመሪያ ጊዜ የተደረገው። በግብረ ሐዋርያት ምዕራፍ 15 ላይ ታሪኩን እናገኘዋለን። ከዚያ በኋላ በተለያየ ጊዜ ጉባኤያት እየተደረጉ ሄደዋልና ያኛውን ጉባኤ የሚያስታውሰን ከዛ በኋላ የተነሱትን ጉባኤያት ደግሞ መሰረት ሆኖ መቅድም መነሻ ሆኖ የሚያገለግላቸው የሰለስቱ ምዕት ጉባኤ ነው እና ቤተክርስቲያን ታላላቅ ጉዳዮች ሲገጥሟት ችግሮች ሲፈጠሩ እነዚያ ችግሮች ደግሞ በተለያዩ ንዑሳን ጉባኤያትና በአንድ በሁለት ሊቃነ ጳጳሳት የማይፈቱ ሲሆኑ ዳግመኛ ጉዳዩ እየተነሳ ቤተክርስቲያን እንዳያውክ ዘላቂ መፍትሄ ለመስጠት ዓለም አቀፋዊ ጉባኤ መደረግን ያስለመዱንና የሰሩልን ያስተማሩን ሰለስቱ ምዕት ናቸው። ከዛ በፊት ለእስክንድሮስ ሁለት የተለያዩ ጉባኤያትን አድርጎ አርዮስን አውግዞት እንደነበር ታሪኩ ይናገራል። ከዛ በፊት ማለት ነው ከ325 የጉባኤ ኒቅያ አጠቃላይ ጉባኤ በፊት ሁለት ጊዜ ንዑሳን ሀገር አቀፍ ጉባኤያትን አድርጎ በዙሪያ ያሉት ጳጳሳትን ሰብስቦ አርዮስን አውግዞት ነበር። ነገር ግን በዚያው ቅጽበት አርዮስ ደግሞ ሌሎች ወዳጆቹን ጓደኞቹን ሰብስቦ እንደገና ሌላ ጉባኤ ሰርቶ ለእስክንድሮስን ድጋሚ አወገዘው ማለት ነው። ስለዚህ ይሄ ነገር ዓለም አቀፋዊ ጉባኤ ተደርጎ የቤተክርስቲያን አቋም ትክክለኛ አስተምሮ ካልተለየና ካልተወሰነ ካልታወጀ ይሄ ሰው አያርፍም በሚል ፈቃድ እግዚአብሔር ሆኖ በቆስጠንጢኖስ በኩል ሐሳቡ ሲመጣ ዓለም አቀፍ ጉባኤ ተደርጓል ማለት ነውና እግዚአብሔር አምላክ በየጊዜው የሚነሱትን መናፍቃን በየጊዜው በሚነሱ ሊቃውንት አድሮ ከቤተ ክርስቲያን ያርቅልን፣ ከሰለስቱ ምዕት በረከት ረድኤት ያካፍለን። ሁላችንንም በሃይማኖት እንድንጸና በምግባር እንድንጸና ከክፋት ከክደት ከኃጢአት እንድንጠበቅ እግዚአብሔር አምላክ ሁላችንንም ይጠብቀን። መጨረሻችን ሲያምር ነውና መልካም ፍጻሜያችን እግዚአብሔር ያሳምርልን። ወስብሐት ለእግዚአብሔር። አሜን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። መማር ለመስራት ካልሆነ ችግር ነውና እኔ ከእሳቸውን ማድነቁ ሙያ አይኖረውም። ለምን አሁን ከተናገሩት ብዙ ጥፍ የሆነ እውቀት እንዳላቸው እኔ በግሌ ስለማውቅ፣ ጥያቄውን የጻፈው ሰው ግን ጎበዝ ነው። አሁን እሳቸውን ብልሃት የምታውቁት እነዚህን ጥያቄዎች መልስ ብትሉኝ እንጃ 3-4 ሰዓት ቆይቼ፣ ለምን የጥያቄዎቹ ብዛት 6 ጥያቄ በአንድ ጉባኤ ውስጥ ያውም ጥያቄዎቹ በጣም ብዙ ሰፊ ሀተታ የሚጠይቁ ናቸውና እንዲህ ያለ ነገር ካደረጋችሁ ቀደም ይህን ሁሉ ጥያቄ ሰዓትን የገታቸው እና በደንብ ማብራራት እንደሚችሉ አውቃለሁኝና ቀደም ብላችሁ ብትጀምሩ። ምክንያቱም ምህላውን የጀመራችሁት በዘወትሩ ሰዓት ነው፣ ምህላ ብቻ በሚደረስበት ሰዓት ነው እና ይህንን አስተያየት እንድትይዙ። ጉባኤ ያላዘጋጃችሁ መምህር ያልመደባችሁ መስሎኝ ነበር ቅድም ያወቀስኳችሁ።
ስለዚህ ቀጣይም እስከ ግንቦት ድረስ 7 ተከታታይ ወራት ከህዳር እስከ ግንቦት የ318 ቅዱሳን ሊቃውንትን የ1700 ዓመት የጉባኤ መታሰቢያ ነው እያደረግን ያለነ። ባለፈው ነግሬያችኋለሁ። ጉባኤ ኒቅያን ለማሰብ 2 እንቅስቃሴ ተደርጓል። አንድ የኢኩሜኒካል ቸርችስ የሚባሉ ዓለም አቀፍ ቤተክርስቲያናት የሚባሉት እነሱ የሞከሩት ሙከራ ከሞላ ጎደል ባልሆነ ነገር ውስጥ የተጠለፈ ነው። በጣም ያዘንኩበት ነው። ኢትዮጵያ ውስጥ ለማሰብ የተደረገው ሙከራም አልተሳካም። ማለት አዘጋጆቹ ራሳቸው ባለፈው ነግሬያችኋለሁ ጤነኞች አይደሉም። ራሱ በራሱ ግን የኛ የዋሃን ደጋግ ሊቃውንት ተሰብስበው መቼም የሚነጋገሩትን ተነጋግረው ተለያይተዋል ባለፈው። እና ዋናው ትልቁ ነገር እስከ ግንቦት 7 ድረስ ግንቦት 7 በቅዱስ አትናቴዎስ ዕረፍት ቀን ይጠናቀቃል። ለምን ከሰለስቱ ምዕት ውስጥ ይህንን የሰለስቱ ምዕት የአባቶቻችን የቅዱሳንን ውሳኔ ምንድን ነው የሚባል መከራው በሙሉ ያረፈ እሱ ትከሻ ላይ ነው። እነዚህ ቅዱሳን አባቶቻችን ጉባኤውን ካደረጉ በኋላ ለ50 ዓመት ያክል ማለት ይቻላል በቃ ያን የነሱን ውሳኔ ማስጠበቅ ሃይማኖትን ማስጠበቅ ሌሎች ብዙ ቅዱሳን ነበሩ በሱ ዘመን፣ ግን እሱን የተሸከመው በዚያውም ላይ ሰለስቱ ምዕት ጉባኤ ምንም እንኳ በሊቀ ዲቁና ቢሆንም የዛን ጊዜ ዋናቸው እሱን የነበረና ማጠቃለያችን እግዚአብሔር ቢፈቅድ የቅዱስ አትናቴዎስ በዓል ይሆናል። ግንቦት 7 ቀን ማለት ነው። ደስ አይበል ሁላችን ነው፣ ያንተ ብቻ አይደለም። እና እንደሱ ነው። ምናልባት እንዲያው አሁን የተማረ ሰው ትሁት ነው፣ እንደዛ ሆኖ ነው እንጂ አሁን እሳቸው ባሉት ነገር ላይ መጨመር አቡነ ኤልሳ በቀኝ አቆማቸውና አላመሰገናቸውም። ዛሬ በጣም ነው ማመሰግናቸው ዛሬ። ለካ የዋህነት ምንም ባይኖረው የዋህነት ብቻውን ይመሰግናል። ሊቅ ናቸው እኮ በነገራቸው ላይ ተራሱ አይደሉም። እና በዛ ላይ እምነት እመቤታችን ጌታችን ቅዱሳን የሚወድ የሚያከብር ሰው ጥቅሳቸው ሁሉ ይናፍቃል። እኔ ይገርማቸዋል። ስብከት ብዙም አይደሉም ታውቋቸዋላችሁ። ጥቅሳቸው ግን ለአገር ይበቃል አንድያውንና እሳቸው የሚሉት ነገር አለ። እነ ሊቀ ሊቃውንት ወይ ሌላችሁ ትልልቆች ሊቃውንት አስተምረው ከጨረሱ በኋላ በሉ ጥቅስ ይጠቅሱና በሉ ሊቅ ካስተማረ በኋላ እጨምራለሁ ማለት ማበላሸት፣ ያም ባይሆን ሰማዩን ማደንዘዝና ያኛውን የተማሩን ማስረሳት ነው፣ ይቅርብና ይላሉና አንዲት ብቻ ጥቆማ ለመስጠት እፈልጋለሁኝ። ይሄ የዚህ ምክንያት ምንድነው? እናንተ ብቻ ሳትሆኑ እዚህ በተቀረጸው የሚሰማ ብዙ ሰው ስለሚኖር የተናገሩት ትክክሉ ነው እያለ በተለይ በመሻሻል ጉዳይ ላይ እንዲያው የኛ ሰው የኔታ ሳሙኤል አጣሞ ነው የሚሰማ ችግር ነው። የኔታ ሳሙኤል መሻሻል ይችላል፣ በተለይ ፍትሐ ሥጋዊ ምናምን ይላል። ፍትሐ ሥጋዊ ውስጥ ብዙ ሰው በእርግጥ ፍትሐ ሥጋዊ ብዙ ሰው በደንብ አላየውም እና ቃላቸው ትክክል ነው። ግን አንድ ሰው መጀመሪያ መግቢያ ላይ ያሉት እንዳትረሱ፣ ሊቃውንት ጳጳሳት ማሻሻል ይችላሉ። ሊቃውንት ጳጳሳት ምን አይነት ሰዎች መሆናቸውን አስቀድሞ ለምንድን የነገሩን? በኋላ ማሻሻል የሚችሉ እነሱ ናቸው ስንል ማነው ሊቅ ማነው ጳጳስ የሚለው እንድናውቅ ነው። በራሱ ላይ አክሊል ያደረገ ሁሉ ፍትሐ ነገሥት ማሻሻል፣ መምህር ተብሎ ስም ይወጣለት መጋቤ እንትና የተባለ ሁሉ ፍትሐ ነገሥት ማሻሻል አይደለም አስተያየት መስጠት አይችልም። ይህም ማወቅ አለባቸው። በነገራችሁ ላይ ፍትሐ ነገሥት ስሙን የማያውቁ ምዕመናን አይደለም። አዲስ አበባ ብትሄዱ ዲያቆን ቄሱ ነው ፍትሐ ነገሥት ምን እንደሆነ ስሙን እንኳን ምንድን ነው ደግሞ ፍትሐ ነገሥት የሚል ሁሉ ገጥሞን ያውቃል። ውጭ ሀገር ተውት፣ ይኸው መርሳትን። አንድ ዲያቆን ሚስት ሊያገባ የኛ ተማሪ ናትና እዚህ እና ዲያቆን ነውና ዲያቆን ነው ጥሩ ነው፣ ግን ደግሞ አንድ ነገር አለኛለች። ምንድነው ሲባል ከተጋባን በኋላ ይሄ ፍትሐ ነገሥት ይሄ ስርዓት ምናምን የምትኝ ከሆነ ይበላሻል ትዳራችን፣ እያየሽ ግቢበት አለ እንደ ሀገራችን ሰው። እኔ አመሰገንኩት። ለምን? አይ ጭራቅ ነኝ ሰይጣን ነኝ አውቀሽኝ ግቢ ማለት ነው። ይሄ ጥሩ ነው። እና ቅድም ፍትሐ ነገሥት እንዴት እንደተሰራ ሕንፃ መነኮሳት፣ ነገረ ሃይማኖት፣ ጸሎተ ሃይማኖት፣ ጉባኤ ሰለስቱ ምዕት እንዴት እንደተሰራ ሲነግሯችሁ መሰረቱ ምን ነበረ? ከሰለስቱ ምዕት ውስጥ አይኑ ያልፈረጠ እግሩ ያልተቆረጠ አይገኝም አይደል? እንደዚህ ያልሆኑ እንኳ ቢገኙ ፍጹም ገዳማውያን ናቸው። እና ምንም ነገር ለማድረግ 2 ነገር ያደርጉ ነበር። አንድ ሱባኤ፣ ቅድም ነገሯቸው ሱባኤ። አሁን ዛሬ የቸገረ ነገር ምንም ነገር ሲሰራ ሱባኤ የለም። ራሱ እንኳ
የጥቅምትና የግንቦት ስብሰባ ሲደረግ በዋዜማዋ ሰብሰብ ብሎ የሆነች ዳዊት ውዳሴ ማርያም የሚተዳደርና እንደሱ ነው። ሰለስቱ ምዕት ጉባኤ ከማድረጋቸው በፊት የተሰበሰቡ መስከረም 21 ነው አይደል? ጉባኤ ተደረገ መቼ ነው? ጉባኤ ጀመረ መቼ ነው? ህዳር 1 ነው የጀመረ። ህዳር 1 ላይ ነው። ህዳር 9 የውሳኔ ቀን ነው ይላሉ አባቶቻችን። 40 ቀን ሱባኤ ይዘው ነበር። አስባችሁታል? 40 ቀን በጾም በጸሎት ተወስነው። ታዲያ ቅድም የጠየቃችሁት አንዱ ጥያቄ የጌታችን እዚያ መገኘቱ አብሯቸው ነበረ የሚባለው ምንድነው? ያን ያህል ቅድስና ያላቸው ነው። አስባችሁታል? ለሰማይ ለምድር የከበዱ እነ ቅዱስ ቶማስ ዘመራስ፣ እነ ቅዱስ ያዕቆብ ዘንጽቢት፣ እነ ቅዱስ በፍኑትዮስ የደቡብ ግብፁ እዚህ በፊት አስታውሻችኋለሁ። ግማሽ አካሉ ፓራላይዝ የነበረው ዲያቆናት እንድናገባ ያስፈቅድልን አውቃላችኋለሁ። ጉባኤ ሰለስቱ ምዕት ዲያቆን በሕግ ተከልክሎ ነበር እንዳያገባ። እናውላችሁ እንደዛ አይነት ሕጎች ላይ እና እነዚያ ለሰማይ ለምድር የከበዱ በምድር ያሉ እንደው ሚካኤል ገብርኤልን የመሰሉ ቅዱሳን በቅድስናቸው ሳይመኩ 40 ቀን ሱባኤ ገብተዋል መጀመሪያ። እና እቺ የመሻሻል ነገር አውቃለሁ። ምክንያቱም እኔ አስተምሬ ስወርድ የሚገጥመኝን ነገር ስለማውቅ ነው። እንደዚህ ብሎ አለ መባል። አሁን ደግሞ እንዳ ሳሙኤል እኮ መሻሻል ይችላል። ምን አለ ሊቃውንት ከተሰብስበው አሉ ተብሎ መጀመሪያ መሰረቱን የጣሉትን ላስታውሳቸው ብዬ ነው። ሊቅ ማለት ቀለም የቆጠረ ለስሙ ቤተ ክርስቲያን ሊቅ የምትላቸው ግን ቅድም ያሏችሁን ነው። ከእግዚአብሔር ያገኙት ናቸው። ወይም ደግሞ ተምረው ከእግዚአብሔር እንዲጸድቅላቸው ያደረጉት በቅድስና አሽተው ያዙት። ሊቅነት የሚዋሃድ መቼ ነው? ሲኖሩት ብቻ ነው። እና ስለሆነ ያንን ለማድረግ ዘመኑ ከባድ ነው። ለምን? ከተቻለ ፍትሐ ነገሥትን አውጥቶ መጣል ይፈልጋል። እውነቴን ነው። ዘመቻ አለ አውቃለሁ። በጣም ትልቅ ዘመቻ አለ። ሁለተኛ ነገር ደግሞ ይሻሻል የሚል ዘመቻ እንቅስቃሴ የጀመሩ ሰዎች ስላሉ እነዚያ ሰዎች የሚፈልጉት መጥፎ ነገር መሰላችሁ። በፍትሕ ሥጋዊ ቀዳዳ ቢገባ ምንጊዜም በሩ የሚያስወጣው በፍትሕ መንፈሳዊ ይሆናል እንጂ ትክክል ናቸው። ከባድ ነገሮች ያሉት ውስጥ ላይ አሁን በክህነት ጉዳይ በፍትሕ ሥጋዊ የተጻፈውን ነገር የወሳችሁ ያውቁታልና እሱን ይዞ አንዳንድ ሰው የሚያመጣው ክርክር አለ። አንዳንድ ለዘመን አጸባ የተሰሩ ስርዓቶች አሉ። ማለት ስለመሻሻል ሲነገር ምን ነው በመንፈስ ቅዱስ ከተሰራ ለመንፈስ ቅዱስ 2 ግብር አለውን ለምን መሻሻል አስፈለገ ቢሉ መሻሻል አይደለም የተፈለገ ለወቅቱ ተብሎ የተሰሩ አንዳንድ መንፈሳዊ ነገር ለወቅቱ አይደለም የተሰራ። ስጋዊ ውስጥ ግን በጊዜው በተፈጠረ ነገር ምክንያት የተሰሩ ነገሮች አሉ። በጊዜው በነበረ ችግር እነዛ የሚያገለግሉት እዛ ችግር ውስጥ ከሆነ ብቻ ነው። ለምሳሌ ክህነት ስለመመለስ የሚናገረው አንቀጽ የፈረሰ ክህነት ስለመመለስ የሚናገረው ስፍራ ላይ ያለው ኃይለ ቃል እንዲህ ያለ መከራ ውስጥ እንዲህ ያለ ችግር ውስጥ ክህነት አገልጋይ ካህናት በሀገሩ ቢጠፉ ሊደረግ የሚችል ነገር ነው እና እንደዚህ አይነት ነገሮች ላይ እና ሌሎችም አሉ። በተለይ ቅጣት ጋር በተያያዘ አፍንጫ ስለመፎንን በጅራፍ ስለመቅር እንደዚያ። ግን ማወቅ ያለባቸው ነገር ፍትሕ ሥጋዊ የተሰራ ቤተክርስቲያን እንድትተዳደርበት አልነበረም። ክርስቲያን ነገስታት ህዝባቸው እንዲያስተዳድሩበት ነው፣ እንዳትረሱ። ገብቷቸዋል። አሁን በእውነቱ የነዛኞቹ የነ አማሌቃውያንን ህግ ታውቁታላችሁ አይደል? ምንም የሆነ ህግ አላችሁ አይደል? አታውቁም? ስሙን ላለመጥራት ነበር። ሸሪያ የሚባል አታውቁም? በዓለም ከሱ በላይ የከበደ ህግ አለ? ቅሬታ ሲያነሱበት ሰምታችሁ ታውቃላችሁ? ለምን ይመስላችኋል? በየዕለቱ አስተማሪዎቻቸው እየኖሩ ያኖሯቸዋል፣ እየነገሩ ያስተምሯቸዋል። እዚህ ጉባኤ እንታ በጽሐ ባሉበት በረድኤት ይጠብቃቸው ትልቅ ስራ የሰሩ ፍትሐ ነገሥት አስተምረዋል። ደግሞ ፈሊጠኛ ናቸውና ሲያስተምሯቸው እንዴት ነው ያስተማሩ? የሚገባቸውን እየመረጡ ነው ያስተማሩ። እኔ አሁን እንደዛ ቢባል አልችልም። ሳት ብሎኝ ወደ አንዱ እየገባሁኝ ችግር ነው። ያቺ ፍትሐ ነገሥት ምን አለ የምትል መጽሐፍ አለች አይደል? እኔ በግድ እንዲያሳትሙ ያደረኳቸው እኔ በራሴ በቃ በጉልበት ማለት ይቻላል። እባክዎት እና በጣም ብዙ ጠቅማለች ያቺ መጽሐፍ፣ በጣም ብዙ ጠቅማለች። ክፍል 1 ናት። ክፍል 2 ይታተም አይታተም አላወቅኩም። ክፍል 1 ናት
እና ከፍትሐ ነገሥት ጋር ብንተዋወቅ ጥሩ ነው። ከዛ በኋላ እኔ በዓለም ላይ ሰው ፍትሐ ነገሥት ከባድ ይመስለዋል። አንዳንዱ ምዕመን ሲወራ እየሰማ በዓለም ላይ በጣም ከባድ ወንጌል ነው። ሰው አይመስለው ስለለመድ ነው አይመስለው። እስቲ በሞቴ እንደ ከወንጌል አንዲት ሕግን የፈጽም ያለው ይለኛል። እንዲያው ሌላውን ትተን በጣም ሕግ የበዛበት አንቀጸ ብፁዓን አለ አይደለ? የቅዱስ ማቴዎስ ወንጌል 5፣ 6፣ 7 እስቲ የትኛውን ፈጽመነዋል? እስቲ በሞቴ መቼ ነው የረገሙንን የመረቅነው እንዴ? አሁን ወንጌል ላይ ቢኖር ፍትሐ ነገሥት ላይ ቢኖር ነው ፍትሐ ነገሥት ለማጣጣል ትልቅ መሰረት ያለው ነበረ። ጠላቶቻችሁን ውደዱ። ማን አለ ጠላቱን እንኳን ጠላቱን ወዳጁን የሚወዳለ እንዴ? እውነቴን ነው። ማን እኔ አሁን አለሁ ወዳጅ መውደድ እኮ ጭንቅ ነው። እውነቴን ነው። ለምሳሌ ቀላል ምሳሌ ልስጣችሁ። ምግብ ብላ ይለኛል አንድ ሰው በቃኝ ወይ ሆዴን አሞኝ የሆነ ጀጓራው ነው። አንተ ብላ 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 ብሉስ አንተ ወደዛ በልልኝ ምን ይላል ሰውዬ? ትናንት ነው የገጠመኝን መነግራችሁ። በጣም ተበሳይቼ ይሄ ሰው ጥሩ ሰው አይደለም ምናምን እያልኩ ሁሉ ሳወራ ነበርና አስባችሁታል? ሊያበላኝ እየሞከረ ነው። በእርግጥ የህመሜን አለመረዳቱ አንድ ነገር ነው፣ ግን ደግ ሰው ነው ይሄ ሰው። እንግዲህ ወዳጄን መውደድ ካልቻልኩ እንዴት ነው ጠላት መውደድ የምችለው? ከባዲቱ ሕግ ወንጌል ናት። ሌላው ቀላል ነው። ወንጌልን ብንፈጽመው ፍትሐ ነገሥትማ በቃ እንደ የማር ወለላ ታውቃላችሁ፣ ላስላስ እንደዛ ነው። በነገራችን እንደ ማር ወለላ ነው። ወንጌልን ስላልተረዳናትና ስላልኖርናት ነው ፍትሐ ነገሥት ከብዶ የሚታየን። ባይሆን እኔ ኔታን ማሳስባቸው በጉባኤ ቤት ስትወያዩ ከላይ እስከ ዋኖቹ ሊቃውንት ድረስ አድርሱልን። ፍትሐ ነገሥት ትርጓሜው አላለቀም፣ ያው ጅምር ነው። እችን ነገር ብዙ ሰው ይዘነጋታል። ጅምር ነው ፍትሐ ነገሥት። ፍትሐ ነገሥትና ራእይ ጅምር ነው። ይህ ይረዳውም ሰው ተተርጉሞ አላለቀም ማለት ሀተታው ማስታረቁ ገና አላለቀም። ምን ለማለት እንደፈለኩ ምን አላተሳቸው ነው የሚገባቸው። እና እሱ ነገር ቢበረታ የፍትሐ ነገሥት መምህራን ታውቃላችሁ፣ ከጳጳስ የሚተካከል ስልጣን በመሾም በመሻር ሳይሆን ከጳጳስ የሚተካከል ስልጣን ለውሳኔ ፍትሐ ነገሥት መምህራን አላቸው። በጣም የተከበሩ ናቸው። በቀድሞ ዘመን እኮ ፍትሐ ነገሥት መምህር የሚከበረውን ያክል ማንም አይከበርም። እና እነዚያ ስለሆነ የኔ ነገር መንዘባዘብ ነው። እንዲያው እሳቸው ያሉት የቀና ሆኖ ሳለ በዚያች ቀዳዳ ተገብቶ እንዲያ እንዳይሆን የእሳቸውን ንግግር ሳይሆን የእናንተን ጆሮ የማቅናት ነው። ገብታችኋል? መሻሻል ሲባል አሁንም በመንፈስ ቅዱስ ብቻ። እንዲያውም አበው ምን ይላሉ? ጌታችን 319ኛ የሆነው ያው በቅዱስ መቃርስ ዘኢየሩሳሌም ምክንያት ነው የሚባለው። ነገራችን በዘመኑ 2 መቃርሶችን የነበሩ ወደፊት አንድ ቀን እንተረክላቸዋል። አንደኛው መቃርስ በኋላ በቅድስት እሌኒ መስቀሉን ስትፈልግ እናገኘዋለን አይደለም? እሱ አይደለም፣ 2 ነው። እንግዲህ እስራኤል ሲባል እዛ ጊዜ ኢየሩሳሌም ለብቻው ዓመት ነው የምትተዳደር። ሌላው የእስራኤል ክፍል ደግሞ አለ። ገሊላ ለብቻው፣ ሰማሪያ ለብቻው የራሱ ጳጳስ ነበረው እና እሱ በመንገድ ሰማዕትነት ተቀብሎ ስለነበረ ጳጳሱ ሲመጣ የእሱን ደብዳቤ መልአከ እግዚአብሔር ይዞለት መጥቶ ነበር እና ሂዶ የተቀመጠ በሱ ወንበር ላይ ነው ይባላል። በኋላ ግን አንዳንድ ጊዜ ከቅዱስ ቶማስ ዘመርዓስ ላይ ቅዱሳን ዞር ሲሉ ከቅዱስ ቶማስ ዘመርዓስ ላይ ተቀምጦበት ያዩት ነበረ ጌታችን ይባላል። እና ሕግ ሲያወጡ እያንዳንዷን ውሳኔ ሲወስኑ ከሱባኤም ከጸሎትም በኋላ ስለበቁ ሁሉም ዞር ሲሉ ጌታችንን ያዩታልና ፈቃድ ይጠይቃሉ። እንዲህ በሉት እንዲህ አድርጉት እያለ እና የሰለስቱ ምዕት ውሳኔ አንደኛ የፍጡር ውሳኔ አይደለም፣ የተራ ፍጡር ውሳኔ አይደለም። የቅዱሳን ፍጡራን መሆናቸውን እናምናለን፣ ሰዎች ናቸው። ግን የቅዱሳን ውሳኔ ነው። ከቅዱሳን ውሳኔም በላይ ግን ልክ ከቅዱስ ጳውሎስ መልእክትና ከወንጌል ማንን ነው የምናስበልጥ? ወንጌልን። ለምን? የራሱ የባለቤቱ በቃሉ የሰለስቱ ምዕት ውሳኔ እንደ ጸሎት ሃይማኖት ያሉት የሰለስቱ ምዕት ውሳኔ ሰለስቱ ምዕት ተናገሩት ማለታችን በእነሱ ቃል ስለሰማነው ነው። ጌታ ራሱ ተቀምጦ እንዲበሉ እያለ ነው። ይህን ያክል ክቡር ነው፣ በእውነቱ ይህን ያክል ክቡር ነው። እና የቤተክርስቲያናችንን ነገር ቅድም የሰለስቱ ምዕት ቅዳሴ ላይ ያነሱት አንዳንድ ነገር የሚባለው ችግር ነው። እንዲያው ዝርዝሩ አይጠቅምም እንጂ በዚህ ዘመን ያሉ ሰዎች ተራቀቅነ ብለው 14 ቅዳሴያት እንደዚህ ናቸው፣ ኢትዮጵያ ውስጥ የተደረሱ የሰለስቱ ምዕት አይደለም፣ ብዙ ነገር አለ። እንደዚያ የሚሉ ሰዎች አሉ፣ ገጥመውናል። ባለፈው ያ ሁሉ ስድብ ሲያልፍብን ሰውን ጨምሮ ሁሉን ታዝቤያለሁ።
ከቤተ ክርስቲያን ባሻገር እናንተን መከላከል የነበረ ጉባኤ ቤት ውስጥ ተረት ተረት ይሰጥ ይመስል ሰለስቱ ምዕትን ቅዳሴ የደረሰው ብለው የሆነች ነገር ዘር ከዘር ያመሳስልና ይሄ የአባ ጊዮርጊስ ነው፣ ይሄ ገሌ ይመስላል፣ ይሄ ገሌ ይመስላል እየተባለ እንዲያውም ምን አለ አንደኛው ፕሮፌሰር ምናምን የሚባሉ ናቸው፣ ነፍሳቸውን ይማር ሄደዋል። ከሞተ በኋላ ማንም ቢሆን ነፍሱን ይማር ነው ይባላል። ነፍስ ይማር የማይባሉ ዲዮቅልጥያኖስ እና ሄሮድስ ብለውናል። ሄሮድስ እና ዲዮቅልጥያኖስ ነፍስ ይማር አይባሉ፣ ሌላ ግን ክፉ ሆነ በጎ ነፍስ ይማር ይባላል ብለዋል አባቶቻችን። እና የሰለስቱ ምዕትን ቅዳሴ አባ ጊዮርጊስ መጀመሪያ አቋማቸውን ሳይቀይሩ የጻፉት ነው። የአትናቴዎስ ደግሞ አቋማቸውን ከቀየሩ በኋላ የጻፉት ነው ይላል። እና እንዲህ ያለ ቀልድ ደግሞ ኋላ የሚያደርጉት ቢያወጡ ምን አሉ? ዘበላይሉ አንጎድጎዶ ወዘበታይቶ አራደ ወደመናተክ ሄደ ዘንበለ ሰዓት አንደደ ዘንበለ አብረደ። ቅድም ሰምታችኋል። ረቂቅ ነው ትርጓሜው። አዩና ትርጉም ቢሆን ኑሮ ቤት አይመታም ነበር። እንዲሁ ለዚህ ነገር እንኳን ቅዱሳን ጸጋዬ ገብረ መድኅን ሎሬ ጸጋዬ ገብረ መድኅን ቢሰማቸው ምን ይላቸው ነው አላችሁ? በነገራችሁ ላይ ሎሬ ጸጋዬ ገብረ መድኅን ሼክስፒርን ከዛሬ 500 ምናምን ዓመት በፊት የተጻፉትን ድርሰቶቹ የሼክስፒር ድርሰቶች ግጥም ናቸው፣ እንግሊዝኛው ማለት ነው። ሲተረጉማቸው እንዴት ነበር? ግጥምን ወደ ግጥም። እንዲያውም አንድ ታዋቂ ደራሲ ስጋዊ ነው፣ ለመንፈሳዊ ጥቅስ ልጠቅሰው አይደለም፣ በቅርብ ያረፈ ነቢይ መኮንን የምታውቁት ከሆነ ምን አለ? ግጥም ወደ ግጥም ሲመልስ አንዳንድ ጊዜ ሼክስፒርን ሁሉ ሳይበልጠው አልቀረም በቋንቋ ርቀት ብሏል። እና ግጥምን ወደ ግጥም መመለስ ለእኛ አባቶቻችን ለተርጓሚያን አቅቷቸው አሁን ዲዮስቆሮስን ብዙ ጊዜ የሚጠቅሱት ደግሞ አላል ማህባብ ወረደ ሀበ ማርያም ታንገደ በድንግልና ንጹሕ እግዚአብሔር ተወልደ በጎለንሳ ተወዲ አማ ንግሱ ተወፈ ወከመ ሕፃናት በከየ እንዘይ ስዕል ማጥባተ ሙስ ይሳያል። ግጥም ነው አይደለም? እና ችግር ነው እና በእውነቱ እኛ ቤተ ክርስቲያን የሰጠችንን ነገር ሊቃውንት አባቶቻችን የሰጡንን ነገር ከቶውን አንዲት ስንዝር አንለውጥም። እንኳን በዚህ ዘመን ተፈላሰብኩ ተራቀኩ በሚል ዩኒቨርሲቲ ገብቼ ተማርኩ ቴዎሎጂ መንፈሳዊ ኮሌጅ ገባው በሚልና መንፈስ ቅዱስ በተለየው ሰው መንፈስ ቅዱስ ያደረባቸውማ ለ1700 ዓመት ያልተነካን ነገር ዛሬ መጥቶ ልንካ እንዴት ይለናል? እንዴት ብሎ ይሆናል? እና በእውነቱ ቅዳሴው የሰለስቱ ምዕት ነው። 318 ቅዱሳን ሊቃውንት ነው። ማረጋገጥ ትፈልጋላችሁ? እንዴት ዋላችሁ? ማረጋገጥ ትፈልጋላችሁ? መንገድ አለው። ምንም ነገር ማረጋገጥ ከፈለጋችሁ መንገድ አለው። ዝግ አይደለችም እኮ ቤተ ክርስቲያን። የእግዚአብሔር ደጅ እኮ ዝግ አይደለም እንዴ! ራሳቸው ሰለስቱ ምዕት ምን አሉ? አንተ ዘእሙንቱ አንተ ዘለነ። እንግዲህ የሰለስቱ ምዕት የሐዋርያት ጌታ ማን ነው? እግዚአብሔር ነው አይደል? የኛም አምላክ ማን ነው? አንተ ዘአሚሃ አለ። የዚያን ጊዜ እነሱ ጋር የነበረ ማን ነው? ወአንተ ዘይዜ እንዴ ዛሬስ ያለ ማን ነው? ዚአከ ጻድቃን። እነዚያ ሰለስቱ ምዕት የማን ናቸው? ወዚአከ ኃጥአን። እኛ ኃጢአተኞች ራሳቸው ሰለስቱ ምዕት እኮ ነው ያሉ። በትዕቢት በራእይ ይገለጥልኝ በማለት አይደለም። ዛሬም እግዚአብሔርን መጠየቅ ይቻላል። ግን አልፎ አልፎ ዝም ብሎ እኔና እናንተ ሳንሆን እውነቴን ነው ቅድስና ያላቸው አሉ የእግዚአብሔር መሆኑን ለማረጋገጥ ሰዎች ሲራቀቁ እኮ ሰለስቱ ምዕት ይቻላል። ለምሳሌ ከመዝሙረ ዳዊት ይላሉ አይደል? ይሄን የሚያክለው ዳዊት ነው የደረሰው፣ ይሄን የሚያክለው ሌላ ሰው ነው ይላሉ አይደል? ምን አገኛችሁት? የሆነ ፕሮፌሰር የሆነ ዶክተር የሆነ ምናምን ባጠናው ጥናት አሁን የፕሮፌሰር ዶክተር የዛሬ 2900 3000 ዓመት ሄዶ አጥንቶት ነው ቅራቅምቦ ለቃቅሞ። እና በእውነቱ ከኛ የሚጠበቀው ነገር የያዝነውን አለመልቀቅ ነው። እችን አደራ ላለሁኝ ከሳቸው እኔ እንዳይበዛ እግዚአብሔር በእድሜ በጤና ይጠብቅልን። ውዳሴ ከንቱ ይሆናል ብዬ ነው እንጂ በጣም በጣም ዘመናዊ ትምህርት ዘልቆ ደሞዝ መብላት ሲቻል ቅኔ ቤት ገብቶ እዚያ ብሎ የአዲስ ተምሮ አሁን ትምህርት አይጠገብም። እነዚያ ነው። እዚህ በላይ ብንናገሩ አጓጉል ነው ብዬ ነው። እና በዚያ ላይ እንዲጠፈፍ ሽክፍ አድርጎ መናገር እችንም የተናገርኩባት ምክንያት እድሜ በጣም ነው መበልጣቸው፣ በጣም ነው መበልጣቸው እድሜ። ግን እንኳን እሳቸው የእሳቸውንም መምህር በእድሜ ይበልጣቸዋል። እድሜ ግን አኮ በሲበት አላ በአይምሮ ነውና እግዚአብሔር መንፈሳዊን አይምሮ ሰጥቶ በምድር
ለጸጋው ለክብሩ በሰማይ ለርስቱ ለመንግስቱ እግዚአብሔር እሳቸውንም ሁላችንም ያድርሰን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ ለእለ ንፄውዕ ስመከ እቀበልነ ውሉደ ሕዝብከ ወእዝረነ በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ድኅናነ ወበዕፀ መስቀልከ እዘዝና በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ኩልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳህለከ መኃሪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሐረ ተግባረከ እግዚኦ ታትሐነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ድኅናነ ወትረ በኃይለ መስቀልከ ታስተምረነ እግዚኦ በቅድሜከ እግዝእትነ ነስእያየነ ጸልይ ለነ በረከትኪ ወአድኅነነ ኩሉ ምንዳቤ ወኀዘን ነአንተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትራቅ እምኔነ ሀሉ ምስሌነ ረዳኤ ኩነነ ይግድፈነ ወይትባድነነ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ
ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ እግዚአብሔር የተመሰገነ ይሁን። ነገ ምህላ ስንት ሰዓት ነው? ጠዋት 3 ሰዓት። እሺ ያው ተገኝታችሁ እንድታደርሱ ሁላችን ከቻልን እንድናደርስ አንደኛው እሱ ነው። ሁለተኛው የዛሬ ወር ጾም መግቢያ ስለሆነ በደንብ ጉባኤ አዘጋጁበት። አስተማሪ ጋብዛችሁ በደንብ አዘጋጁበት። ሶስተኛው ነገር ቅድም አንድ እንግዳ አምጥተን ነበር። ያው ስላልነበራችሁ ነው። የኔታ አለሙ አጋ ታውቋቸዋላችሁ። በገና ደርዳሪው መጥተው እዚህ እንግዲህ ስላልነበራችሁ ደርድረው ሂደዋል። እዚሁ ጉባኤ ጫማቸውን አውልቀው በስርዓት ገብተው እዚህ ደርድረው 2 መዝሙር አቅርበው እንግዲህ እኔ ነበርኩኝ ሰምቻለሁ። በእርግጥ ቀርጫለሁኝ፣ ግን በጣም በእውነቱ ለእኔም ደስታ ነው፣ ለጉባኤያችንም ጥሩ ነው። ትልቅ ሰው ሽማግሌ ጥሩ ነው። ከ60 ዓመት በላይ ያለማቋረጥ በገና የደረደሩ ትልቅ ሰው ናቸው እና በእውነቱ ይህንንም እንዲያው እዚህ ደርሰው አዳራሽ ከፍተን እዚህ ገብተው በገና ደርድረው ሂደዋል። ለቅዱስ ዳዊት በዓል ነበር ይደርሳሉ ብለን ነበር። ያው ለጥምቀት በዓል ስለመጡ ነው። ለእሳቸው እድሜ ጤና እግዚአብሔር በቸርነቱ ይስጥልን። የኔታን ያው የመጨረሻው ምርቃት በአቡነ ገብረ ትምህርት ሲወደድ ገብረ መንፈስ ቅዱስ መልክ ላይ ያለ ገብረ መንፈስ ቅዱስ በለኒ እመተሰወረኒ ቃላቲሁ አልቦ ህጹጽ ወውሱክ ዲቤሁ ሰናይወቱ ኩለንታሁ እናል ገብቷቸዋል። እሳቸው ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይ አሜን። አሜን። ሰላም ያሳድረን።